እኔ ማወራ ልጅ አይደለሁም። አንቺ ግን አትሊስት ቤተክርስቲያኔን ስማ ሌላው ቢቀር ቤተክርስቲያኔን አላሰድብም። ምን አመጣሽ? ምንም ባላመጣ ቤተክርስቲያኔን እንኳን አላሰድብም። አንቺ እኮ ስለማትታወቂ ነው። ስማ ምንም ባላመጣ ቤተክርስቲያኔን እንኳን አላሰድብም። በራሱ ኃጢአት ነው። እኔ ማበሳጨት በራሱ እኔ አሁን ይቅርታ ብዬሻለሁ። ለምን ወሬ የምታወረዚህ? በቃ አቁሚ። ይቅርታ የምትቀበል ከሆነ ለምን ላወራን የገባሁት ለምን አቆማለሁ? እንዴ ሚዩት አድርግ። ሌላ ነገር አታውሪያ። ሌላ ሰው ሚዩት አድርግሽ። በቃ ሌላ ሰው እንዳታውሪ። ሚዩት አድርግሽ። ምን አለ አንቺ ምን አመጣሽ አለ። እኔ ይኸውልህ ምንም ሰው ባላመጣ ወደ እግዚአብሔር ቤት ምንም ሰው ባልጨምር ቢያንስ ቤተክርስቲያኔን አላሰድብም። በእኔ ምክንያት ቤተክርስቲያን አትሰደብም። ገባ? ይሄ ትልቅ ስራ ነው ራሱ። አንተ ግን በመጣየው ቤተክርስቲያንን ሁሌ እንዳዘረጠጥክ ነው፣ ሁሌ እንዳሰደብክ ነው። እናንተ ናችሁ እናንተ ምክንያቱ ደግሞ እናንተ ናችሁ። እውነትህን ነው። አንተ ማነው መገማች አድርገሽ ደምሮ ኦርቶዶክስ ነው አይደለም ብለሽ ማገማች አድርገሽ አንድ ሰው ክርስትና ቆይ ሲጀመር አንቺ ደምሮ ኦርቶዶክስ ነው አይደለም ብለሽ ማገማች አድርገሽ በስተኛ እኮ ነው በእናትህ ስማ ደሜ ሌላ ማን ነው? እናንተ ናችሁ ምክንያቱ። በቃ ፔሬድ ኬኩን ዝም ታስብለዋለች ሳታስብለውም ምክንያት ትሆኛለሽ። ምን ራስሽ ለምታደርግ አንዴ ታገሳት፣ አንዴ ትጨርሽ። በቃ እናንተ ናችሁ። ደሜ ቆይ አንድ ጊዜ ቆይ፣ ፔንኪለር ትጨርስ ፕሊዝ። ቆይ ፔንኪለር ትጨርስ፣ ፔንኪለር ጨርሽ። አንቺን ሀሳብ እየጨረስኩ ነበር ግን ጣልቃ እየገባብኝ። ትላንትና በላይ እኮ ከባድ ነገር እኮ የለም እኮ ትላንትና የሆነው እኮ ነገር እኮ በጣም ከባድ ነገር ነው ጋይስ አይደል እንዴ? እሱም በቃ አሁን ትክክል አድርገ ነው ብንወጣ መልካም ነው። እኔ አሁን እንደዚህ ሆኜ ነው እሺ አሁን የማዳምጣችሁ። ማንም ሰው ጣልቃ እንዳይገባባት ጨርሽ ያንቺ። አዎ ስለ ነበረው ምንድነው እውነት ነው። ከሪከርድ ከተደረገው ከተናገርከው በላይ ሌላ ቀንም ልትናገር አትችልም። የትላንትናው በቂ ነው ከተናገርከው። አሁን ምንም አሁን ጤነኛ ስለሆንክ ነው መሰለኝ ሪከርድ የፈራው፣ ለዛ ነው። እና እናንተ ናችሁ መርከንም ራስና ስድቡንም የጀመርከው ራስና መናገር ራሱ እችላለሁ። ምን ጽፌ ስድብን ከስር እንደዛ ጀስት ወይ ደግሞ አቶ ይሳደቡ ግን የሆነ ቆይ ደሜ ይኸውልህ ችግር የለውም። ይኸውልህ ደሜ ይኸውልህ ችግር የለውም። ይኸውልህ ሰድበውክም ይቅር ይበሉክ። ልንገርህ እኔ ማታ ያጠፋውን ጥፋት ሰድበው በራሱ ይቅር ካሉ ቆንጆ ነው። ዝም ብለህ ተቀመጥ አንተ፣ ዝም ብለህ ተቀመጥ አንተ። እኮ ማታ ልካችንን እኮ ነገርከን እኮ ጥንብርኩሳችንን እኮ ነው ያወጣው አይደለም እንዴ? ስለዚህ ማታ አንተ የሰራው ጥፋት በጣም ከባድ ጥፋት ነው። ስለዚህ ይስደው፣ ምን ችግር አለ? ብትሰደብ ምን ችግር አለ? ወንድሞች አይደሉ? ቀጥ አንቺ ፔንኪለር ኬኩና እና ስለ ነበረው ምንድነው እናንተ ናችሁ አሁን ሰምተዋል ምን እንዳለ የጀመራችሁኝ እናንተ ናችሁ ነው ብሎ የተናገረው ማለት ነው። ጴንጤዎች ቤት ማለት ነው ኬኩን የራሳቸውን አጀንዳ ይዘው ገስት ላይ በሙሉ ያለው ጴንጤ ብቻ ነው እና ገስት ልኩ ገባ። እኛ ከስር እያዳመጥን በቃ ውጣ አትግባ እየተማማሩ ነው ውጣላቸው አልኩት። ከዛ ጴንጤ ቤት ሰደብሽኝ ብሎ ነበርሽ በቃ የጀመረበት ነገር ራሱ ከዚህ ቀን ጀምሮ ነው ገባ እየተሳደበ እዚህ የደረሰው። የጀመርነውም የሰደብነው ነገርም የለም። ለእኔ ኦርቶዶክስ አይደለም። አሁንም ቢሆን እኔ በጌታ ፊት ነው የምነግርህ። አንዳንድ ኦርቶዶክስ አላይም
በእውነት እኔ እንደዚህ አይነት አመለካከት የለኝም። ገባ እንደዚህ አይነት ኦርቶዶክስ ስለሌለ ማለት ነው። ኦርቶዶክስ ነኝ እያሉ እንደዚህ አይነት ነገር ስላላየው ከአንተ እኩል የመጣው ተመስገንም አለ። ለምን እንደዚህ አልሆነም? ሶያ ምን ልል ፈልጌ ነው እሱ ይሻላል። በሱ ላይ ዲቤት እንገባለን ከአንቺ ጋር በሱ ላይ ዲቤት እንገባለን። ጨርሻው ነው ይሄንን አንቺ ያ እና ከዚህ ሰውዬ ጋር አሁን ብታስማማን ማታ ተመልሶ ስለሚሳደብ ማታ ተመልሶ እየጠጣ ስለሚናገር ምንም ጥቅም አይገኝም። ምንም ነገር ደግሞ ይለወጣል ብዬም አላስብም። እግዚአብሔር የሆነ በተአምር ካለወጠው በስተቀር በሰው በምናምን የሚለወጥ ሰው አይደለም። ደምረው ገባ ኬኩን እስከ ቀሲስ ምናምን ድረስ የሄደ ሰው ነው ለማስማማት እዚህ ቲክቶክ ላይ ያሉ ሰዎች። ስለዛ እኔ ትላንትና ራሱ ብዬ ነበረ፣ አሁን ደግሜ ይናገራለኝ። ደምረውን እንደዚህ እንዲሆን ያደረጉት የኛ መምህራኖች ናቸው። ገባ የኛ መምህራኖች ናቸው። እንደዚህ ለምትናገር ያለሽ እህቴ ለምንድና በቃ ቁሚ በቃ ከዚህ በኋላ እኔ የምናገራለሁ። መናገር መቼ አቆምክና ነው ማትናገረው? አለቀ በቃ ዝም በይ ምንም ነገር አትናገሪ። አለቀ በእኔና ባንቺ ባኩ አሁን እንደው ስማ አሁን ካላስጨረስከኝ ነው ቤቴን ከፍቼ እሄድብሃለሁ። ከዚህ በኋላ እንደው ምንም እንዳታወሪ፣ አንድ ሰው ሚውት እንዳታደርገኝ። ሂጂ ቤትሽን ከፍተሽ ተናገሪ። ለዚህ ነው ስርዓት የለም። ተናገሪ፣ የፈለግሽውን ተናገሪ። ምንም አባሽ አታመጭም። መልክሽ አይታወቅም፣ አላማሽ ምን እንደሆነ አይታወቅም። ምን ሌላ ትለፈልፊያለሽ? ሂጂና ተመስገን ያግባሽ። ሂጂ ያግባሽ ተመስገን አቃጣሪ ከዚህ ሰውዬ ጋር ነው ተስማሙ ምናምን የምትለን። ከዚህ ሰውዬ ጋር ነው ሰው የሚስማማው። ተመስገን ያግባሽ ምናምን። እኔ ባል ይኖረኝ በምን አወቅ? ደግሞ ሁሌ ነው የሚለው ቪዲዮ ክፈቺ፣ በቪዲዮ ስለማትታዩ ምናምን። ከፊታችን ምን ጉዳይ አለ ነው የኔ ጥያቄ። ምን ጉዳይ አለ ከፊታችን? ባለጌ ሰው ነው፣ በጣም ባለጌ ወራዳ ሰው ነው። ከዚህ ሰው ጋር መስማማትም ማውራትም አንድ ላይ ገስት ላይ ቁጭ ማለትም ጌመር ሆናል። ጌምህን ቀጥቅጥ፣ ወደኛ አትምጣ። አለቀ። እዛ ቢዝነስን ምናምን ማጣጣፍ ትችላለህ የሚሰጥ ሰው ካለ። በቃ በጣም አዝናለሁ። እንግዲህ ፔንክለርዬ በቃ እንግዲህ አይዟችሁ፣ አለምዬም አይዞሽ። ቅድምም እንግዲህ አስወረድንሽ። በጣም ነው የማዝነው። እንደዚህ ባይሆን ቆንጆ ነበረ ብንደማመጥ። እንግዲህ ምንም ማድረግ አይቻልም። ካልተደማመጥን ደግሞ ምንም ትርጉም የለውም እና እሺ ዴቭን ላስገባው። ቆይ እሺ ዴቭ እስቲ ዴቭን ላስገባውና ከሱ ጋር ኬኮ ወዬ ስማ ኬኮ እኔ ማለት ነው እኛ ቤት ከፍተን ምናምን እሱን አጀንዳ አድርገን ምናምን እኔ እንደ ዓለም ስነግርህ እኔ እሱን አጀንዳ አድርጌ ቤት ከፍቼ ምናምን እሱን አልናገርም። እሱን ቪዲዮ ፖስት በማድረግ ብቻ ነው እሱን ሌላ ነገር እንዲሆን የማደርገው ቪዲዮ በመስራት ብቻ በቃለሁ። እሱን ቤት ከፍቼ ነው አጀንዳ አድርጌ አልናገርም። ግን በቪዲዮ ግን እስከ ልክ ድረስ ነው የማስኬደው ማለት ነው። እስከ ልክ ድረስ እሱን እስከ ልክ ድረስ ካላስኬድኩት እኔ ልክ ትናንት የሰደባት ልጅ ነኝ ማለት ነው። ትናንት የሰደባት ልጅ ነኝ ማለት ነው። እስከ ልክ ድረስ ነው የማስኬደው። ግባና ፖስት ያደረኩትን ቪዲዮም እየው ከቻለ ፖስት ያደረኩትን እየው ይሄ ማለት ነው። በቃ ተው ስትባሉ ልተው ይገባል። በቃ ሄደሽ መቼም ካልታረመ ሂድ ግደለው። በቃ ስደበው ሂድ። ከዛ በቃ አቺፍ ታደርጋለህ። እኛን ተወን፣ አይመለከተኝ። አልታረመማ ማለት እኛ ታርመን ምናምን በሰራነው ስራ ነው ቆመን እያወራን ያለ ነው። በቃ ሄደህ ጨፍጭፈው ግደለው። እኛን ተውና እንደ ሙድ ተረማመዳቦ በቃ አልታረመም። ሄደህ ግደለው። ነው አይመለከተኝም። እዚህ ጋር መተህ ግን መዛዛቻ ቦታ አይደለም። አዎ አጥፍቷል። ድብና አድርጎ ከአንድም ሁለት ሶስቴ ባይና አይቻለሁ። ስለዚህ እናሳብደው። ስለዚህ
ሃይማኖቱን ለቆ ሄድ ምንድነው ሶሉሽኑ? በቃ እድል ብትሰጠውስ? እስከዛሬ ቶለሬት አድርጓል። ዛሬ ብትሰጠው ምንድነው ችግሩ? አንሰጠውም። በቃ መብታችሁ ነው። እዚህ ጋር በቃኛል እንድትታረቁ ይሄርንበት ያለው ነገር ልክ አይደለም ነው ጥያቄ። ደምረው ልክ ነው እያለን አይደለም። በፍጹም ልክ ሆኖ አያውቅም። እኔ 3 ቀን አይቼዋለሁ። ከአርሴናል ሻምፒዮንስ ሊግ ጀምሮ 3 ቀን አይቼዋለሁ። 3ቱም ስህተት ሰርቷል። ስለዚህ ላጥፋው፣ ልግደለው፣ ልስደበው ወይስ ሌላ ኦፖርቹኒቲ ሰተን የሚመለስበት መንገድ እንፈልግ ነው? አተብና ታትጨቃጨቅ ይብድደው ምን አባቱ ነው? አተ ወደዛ ሂድ፣ በቃ ሂድና ግደለው። ተኩስ ወይ አብረው ሲሳደቡ ምናምን ተሰዳደብ። በቃ ምንድነው የምፈልገው እዚህ? አቦ ወደዛ ሂድ በእናትህ። ካሁን በኋላ ብትጽፍ ቦልካለሁ አቦ። እና እኛ ለዚህ አልተሰባሰብንም። እንዲዛዛቱ እርስ በርስ መዛዛት ይችላሉ። በፈለጉበት ቤት ገብተው ምናምን ጀስት ተስማምተው ይኑሩ ነው። አልኖርም በቃ በዛ እንቀጥላለን ከተባባሉ ይሄ መሰዳደቢያ ቤት አይደለም፣ ትልቅ ሰው ያለበት ቤት ነው። እርቅ እንዲፈጥሩ ነው። በቃ ካልተግባቡ አልተግባቡ መለያየት ነው። ያንን ነው ማንነት። እንዴት ዋልክ ደሬ? ቀጥሉ። ይጠጣ በቃ ምንም እንትን እኮ የለውም። እንዴት አላችሁ? ማማ እንዳለች ይችላል ወይ ማንነቴ? አቤት አቤት። ምን ልፈልግ መሰለህ? ቢሆን ማለት አሁን እኔ እርቀ ሰላም ምናምን የሚባለው ነገር አንዳንድ ሰዎች የራሳቸው ቾይስ አላቸው፣ የህይወት ምርጫ አላቸው። እኛ ዋናው ቤተክርስቲያን መታደግ የሚባል ነገር በተለያየ ነገር ቤተክርስቲያኗ አደጋ ላይ ናት። እንደ ቤተክርስቲያን እንደ ቤተክርስቲያን ምንም አትሆንም። ስሟ ግን በዚህ የተበዛም በዚህም እየተነሳ ዙሪያ ገባዋን ጠላት ለማውን ዓላማ እየተጠቀመበት ይሄ ባለበት ሁኔታ እንደገና በተለይ በመናፍቁ ቤት ብትሄድ ይሄ ልጅ በጣም ስሙ ተነስቶ ጌታኔ ካደ ከክርስቶስ ህብረት ማይለጠፍ ነገር የለም። አትሊስት እሱ የተረጋጋ ሰው ቢሆን እኔ አንዳንድ ቦታ አንተ ቤት ባለፈው ነገር ስናገር አንተ በፊት ጴንጤ ነበርክ አለችኝ። ለምን አልኳት። እንደዚህ የተረጋጋ ኦርቶዶክስ የለም አለችኝ። እንዴ ምን ማለትሽ ነው? ማነች እሷ እንደዛ አለችው? አንተ ቤት ማናት? አንድ ሐና ናት፣ ምን ጴንጤ ናት። እንዴት እንደዛ ልትይቻል? አንተ እሷ ዝም ብላ ነው፣ ቀልደኛ ነች። ቀልድ ነው። እንዴ ምን ለማለት ፈልጌ ነው? ኦርቶዶክሳውያኖች እኮ አሉ የተረጋጋ ልቦና ያላቸው ለአንደበታቸው መስፈሪያ ያላቸው ሲናገር አንደበተ ርቱዕ የሆኑ ሰው የሚያከብሩ ተከብረው የሚያስከብሩ ራሳቸውንም ቤተክርስቲያንን የሚያስከብሩ ሚሊየን ቁጥር ስፍር የሌለው ኦርቶዶክሳውያኖች አሉ፣ ክርስቲያኖች አሉ። በዛው ልክ ደግሞ ጥቂት አሉ ያው የትም ቦታ እንዳለና እንደው ይሄንን ልጅ የሚመክረው ሰው ቢኖር ከሶሻል ሚዲያ ትንሽ ገለል ቢል። እኔ ግለሰቦችን እያመጡ እሱ ጋር እርቀ ሰላም ምናምን የሚለው ብዙም ኢፌክቲቭ አይሆንም። ለምን የሶሻል ሚዲያ ባህሪው ነው ይሄ አልጎሪዝሙ ነው። ማንም ከማንም ጋር መብት በቃ ተጠያቂነት የለም። የፈለግነውን የመናገር ህሊናችን እስካልወቀሰን ድረስ መብት አለ። ቱ ኤክስትሪም ነው ቴክኖሎጂው ፕላትፎርሙ የፈጠረልን ነገር አለና ወንድማችን ለተወሰነ ጊዜ የሆነ ነገሩ ደስ አላለኝም ማለት እናንተ ከኔ በለጠ ታውቃለህ። እነዛ ሴቶችን አላቃቸው ፍሬንዴም አይደሉም። እኔም እዛው እንደዛ ፔንኪለር ዋቴቨር ስም እኔ ስላየኋት ነው አላቃቸው። ማን እንደሆነ ዛሬ መስማቴ ነው። አላቃትም። እግዚአብሔር በሚያውቀው እውነት ነው የምናገረው። እና እንግዲህ በተደጋጋሚ ከኩም ጋር ስለሚመጣ ይሄንን ወንድማችንን እኔ በስም አውቀዋለሁ። እና እሱ ምናልባት ለቤተክርስቲያን ክብር ሲባል ሚዲያው ላይ በአንድ ወቅት ገኖ ነበርና ይረጋጋና ትንሽ የተወሰነ ጊዜ ገለል ቢል መስማት የሚችል ከሆነ ይሄን ቢያደርግ ለሱም ለስነ ልቦናው ለቤተክርስቲያን ምንም አትሆንም። ግን ደስ የማይል ነገር ስላየው ማለት እኔ ለፐርሰናሊ
እንዲህ አይነት ነገር አልወድም። አንደኛ እድሜም ሰብእናዬም ሃይማኖቴም አይፈቅድምና ልጁን በዚህ አይነት ነገር ሰፖርት ማድረግ ብቻ አይ ወንድሜ ትንሽ ጊዜ እስቲ ይሄ ነገር እንደዚህ እስከሚሆን ራሱን ቢያይ ከሶሻል ሚዲያው ገለል ብሎ ምናልባት እንግዲህ አሁን ነው እሱ ያላያቸው ነገሮች ሊኖሩ ስለሚችሉ ኬክሻ ይሄን ነገር ቅርበት ካለ ወዳጅ ከሆነ የምትግባባው ከሆነ ወንድሜ ትንሽ ጊዜ እስቲ እንዲህ በልና ከሶሻል ሚዲያ እዚህም እኮ የሚደረገው ነገር ነው። ሐኪሞች፣ ሳይካትሪስቶች፣ ሳይኮሎጂስቶች ይናገራሉ ከእንደዚህ አይነት ነገር ራስን ገለል አድርግ ጊቭ አ ብሬክ ሉክ አት ዮርሰልፍ ይባላል እና ቢሆን እልህ ውስጥ የመግባት ነገር ይታየኛልና እልህ ውስጥ የገባ ሰው ደግሞ ምንም አይነት ነገር ነገ ከዚህ የባሰ ነገር ያደርጋል እና የሚያሳዝን ነገር ከመፈጠሩ በፊት ቢሆን ገለል ቢል የሚል ሐሳብ አለኝ። ኬክሻ ዴባ እኔ አሁን እሱን ከሚዲያ ምናምን ዞር በማለትም አልችልም። ዴባ አውራ እኔ ለትንሽ ነው እንትን ብዬ ሲጀመር በየተራ ነበር መግባት የነበረባቸው። ቅድም የነበረው ሁኔታ አንፃር ለመግባት እኮ ሞክሬ ነበረ እና አንዲያ በየተራ ነበር ማውራት የነበረባቸው። ሁለተኛ ነገር ደግሞ በቃ ማን ነው ስሟን ቆርጠሽ ላኪላቸው። አለም ነው ስሟ አለም። በነገራችን ላይ ደምረውን ያስገባሁትም ያስወጣሁትም እኔ እኮ አይደለሁኝም። ምንድነው እኔ እንጃ እኔ ማን እንደሚያስገባውም ራሱ አላውቅም። ከዛ አንተ እኮ ለምን ታስገባዋለህ ምናምን ሲሉኝ ሳይ አለ ኢንጂነር አይደለሁኝም። የሆነ ሰውም አለው በቃ ከኛ ውስጥ በጣም የሆነ ሰው አለ እጁ ላይ ደሜ ከባድ ሰው እኮ ነው። ገዝቶብኛል ሰው እጁ ረጅም ነው እና እኔ ደግሞ ያችን ለራሴ ለሷ በሷ ክብር ልክ ሄጄ ሳይሆን ለራሴ ስል ሚስ አንደርስታንድ አድርጋኛ። ቀደም ያስወረድኳት በምንም አይነት ኢጎ አይደለም፣ ገባህ? ስድድብ እንዳይሆን ነው። ግን እሷ በእንደዛ አይደለም ያየችው፣ ገባ? እሱንም ነበር ክሊር ላደርግላት። በቃ እንደዚህ እንትና ፔንኪለር በጣም ምርጥ ነች አላልኩም? አያት አለ በጣም የበሰለች ልጅ፣ በጣም የበሰለች በጣም ብስል ነች ሲጀምር ማለት ነው። ልጅቷ በጣም ብስል ነች። እኔ እኮ አውቃታለሁ። ያ የእንግሊዙ በጣም ነበር የሚሰርባት እና የዛኔ እንኳን እችላ ዝም ነው የምትለው። በኢየሱስ እንዴ እቺ ልጅ እንዴት ትዕግስተኛ ነች ነበር የምለው። እሷና ልጇ ነው አምላኳ የምትባል ደግሞ አለች። ደግሞ አንድ ሁለቱ በጣም ማቹር ናቸው። አለም ገና ሕፃን ነች። አለም ገና ነች። ገና ልጅነትም አለባት አለም። ፔንኪለር ግን በጣም ስማርት ነች። ማርያምን ነው የምላችሁ። እኔ በጣም ነው የምወዳት። ከዛ በኋላ ደግሞ ንግግሯ በራሱ በጣም ማቹር ልጅ ነች እና ግን በቃ የሆነ ግን ደብሯቸዋል። አናፖሎ ኧረ እንደ አናፖሎ ምንም አይመስለውም። ምንም ነገር ብትለው ምንም ነገር አይመስለውም እሱ ልንገርህ። እና ልጁ በጣም የሚገርም ልጅ ነው። ትንሽ አለምዬ ነች። አለምዬን ደግሞ ትስተካከላለች ቀስ እያልን። ደሜ ግን በቃ ከባድ ሰው ነህ። አትናገሩኛል እኮ ጭራሽ እንደዛ ትላንትና 20 ብር ምናምን ብለህ ሙልጭ አድርጋቸው። ዛሬ እኮ ምንም ነገር ቢሉ እንኳን እሺ ብለህ መቀበል ነው ያለብህ እንጂ ምንም መናገር እኮ አያስፈልግም ነበር። ዛሬ ጸጥ ብለህ በቃ እሺ ብለህ ይቅርታ መጠየቅ በቃ። እሱ አሁን ጌሙ ላይ ገብቷል መሰለኝ አይደል? ጌም እየተጫወተ ነው ደሜ። እኔ እንጃ። እኔ እኮ ከተኛውበት ነው ለተንስቼ ገባሁት። አይደም ጣጣ ሆነብን እኮ በቃ በሰማ አይገርምም። ሄዴክ ሆነ። ያሳዝናል። ግን እኔ ወደኋላ እንዳይመለስ ነው። በተለይ ደግሞ ቀለሜን ጥሩልኝ ብሏል ሲሉ ደነገጥኩኝ። ቀለሜን ጥሩልኝ ብሏል እንዴ? አዎ ብሏል። ግን እኔ እንደሷ ነገር አያሳስበኝም። እንዳይመለስ በእናትህ እንዴ ጴንጤ እንዳይሆን። ይኸውልህ ስማ፣ ሼም ነው
መመለስ ምናምን እንደዚህ አይነት ክርስትናን ቁማር አስይዘህ ምናምን ከሆነ ባይመለስም ጥቅም የለውም። ገባህ? ተመልሶ አርጋዱላ ምናምን ሲል ደሜ ማስኮንዶ ሶፖ ፖሮፖ ማጋንዳ ሳፓፓፓፓ ምናምን ሲል እኔ ንገርህ ባለበት ፖለቲካ ማለት ነው እየሄደባቸው ነው። አሁንም እየሄደባቸው ነው ይሉኛል። ኧረ ደሜ ማርያምን ይኸው ከስር ይጻፋት። ኧረ ደሜ በቃ ጭር ሲል አልወድም ነው በቃ አሁን ይኸውልህ እዚህ ውስጥ ኢንቮልቭ ማድረግ አያስፈልግም። ኧረ በቃ እኔ አልገባም። እኔ በቃኝ ነው በቃ ኢንቮልቭ ደከመኝ እንዴ ደከመኝ ነው እውነት። በቃ እኔ እንደውም በቃ በጣም ደብሮት ምናምን ይቅርታ በቃ ይጠይቃቸዋል ብዬ ነበር ያሰብኩት። አሁን ከሄደባቸውማ በቃ እኔ ምን አለፋኝ እንደ አልተኛም እንደ እኔ እኮ አሞኛል እኮ ትንሽ ዛሬ ወገቤ ሁላ ምናምን አሞኛል። እንትን ገዛው ዴቫ ማሽን ገዛውኝ ወገብ የሚያሽ ማሽን ማለት ነው። ኦኬ ስፖንሰር አታረጉኝም? ስፖንሰር ከገዛ በኋላ ገዛ አውሬ በክሬዲት እኮ ነው የገዛሁት። ዴቪ አባቴ ላሳየህ። አምጣ እስኪ አንተ የት አለ እንትን ማሽኑ? የሚገርም ማሽን ነው የገዛሁት። ወገብ ያሻል እና ይሄ ረጅም ሰዓት ምናምን ስቀመጥ ታውቃለህ፣ ወገቤን እያመመኝ እና አሁን እሽት የሚያሽ ማሽን አሪፍ ማሽን ነው። ለሚሾዩ እዚህ ጋር እንደዚህ አድርገህ ሳትረውና እዚህ ጋር ታስራለህ ማለት ነው። ወገብ ላይ ይሄ ነው ማሽኑ። የሚገርም ማሽን ነው። ሪሞት ኮንትሮል አለው። እዚህ ጋር ምናምን ኮንትሮል ታደርገዋለህ በዚህ። ከዛ እዚህ ጋር ታስረዋለህ። ሶኬት አለው ቻርጀር። ይኸውና ረጅም ሰዓት ስቀመጥ አንተ እያመመኝ ታውቃለህ። ትናንትና ነው የገዛው። ምን አስለፋህ አንተ? ከተመስገን ጋር ትታረቅም ከተመስገን ጋር ተታርቀህ በነፃ ትታሽም። ኧረ በጌታ ትመራ አንተ ተወው በእናትህ። እዛ እናንተ ሀገር ርካሽ ነው አይደል? ይሄ አዎ አሉኝ እንደዚህ በመደገፊያም አለ የሆነ ልክ ወንበር። ይሄ ራሱ ሜዲን ዩናይትድ ስቴትስ ነው። ቪብሮ ይላል እና በጣም የሚገርም ማሽን ነው ታውቃለህ። በጣም ፈዋሽ ነው። የሚገርም እኔ እጠቀማለሁ። በጣም ፈዋሽ ነው። በጣም ረጅም ስነዳ ወገቤን እንትን ስለሚለኝ ትላንትና ነው ያመጡልኝ እና በቃ እስቲ ቀስ ብዬ ሰርቼ ከፍላለሁ አልኩት ማለት ነው። አረ ችግር የለውም ብሎ ሰጠኝ። አረ አብሽር ይገባል። ደሞ ላንተ ገና በዚህ እድሜ አንተ ወገብ በሽተኛ ሆኜ በእናትህ የምላስ የላቸው እናትህ ንገራት ደዛ የምላስ ለኔ ነው ምላስ። አይ ሌላ ሰው ለዛ የለባከስ ፍልዋ ምናምን አይደለም። ይሄ እኮ አንቺ ፍልዋ እኮ አይደለም እኮ ይሄ መታሸት ነው እንጂ ፍልዋ አይደለም። መደገፊያ ያለውም አለ፣ ግን እሱ ደግሞ ከነ ወንበሩ ነው ከነ መቀመጫው ነው። እሱ በጣም ኤክስፔንሲቭ ነው። አረ እሱማ እንዴ አልገዛም እኔ። እሱ ይሄ ራሱ ውድ ነው። እንኳን ተውና ያኛው ተውና በጣም ኢምፖርታንት ነው እና እንትኑን የወገብ ኤክሰርሳይሶች አሉ። አፐር ባክ ሎወር ባክ ምናምን እነሱን ኤክሰርሳይሶች እያረክ ደግሞ ስታሸው በሱ ይሄን ስትጠቀም በስማ በጣም ልዩነት አለው። በጣም ወዲያው ነው እንደ እግሬን ራሱ ምናምን የሆነ ሽምቅቅ የሚያደርገኝን ዝም ብዬ ቀደም እግሬ ላይ አሰርኩኝና ለቀኩበት። አንተ ቀላል ያሻል እንዴ? ለቀቀኝ እግሬ ወዲያው ወዳላ አንተ ውስጥ ላይ በስማ ምን ከተውበት ነው ግን እንደዛ የሚሆነው?
ሚጥመለመል ነገር ሁሉ አለው እኮ ቫይብሬት የሚያደርግና ሚጥመለመል የሆነ የሚንቀሳቀስ ነገር አለው። አዎ እኮ የሚንቀሳቀስ ነገር አለው። ከዛ ደግሞ እንትን ደግሞ ይላል ሙቀት አለው። ከፈለክ እንደገና ሙቀት ትለዋለህ። ሙቀትም መስጫለህ። ሙቀትም አለው። አዎ ሙቀት እኮ አለው። ሂት አለው። ብቻውን ሂት እንትን ሪሞቱ ላይ ሙቀት ታደርግበታለህ። መጨመር ትችላለህ። እንትኑን መቀነስ ትችላለህ። ስፒዱን ሃይ ሌቭል፣ ሚዲየም፣ ሎው ምናምን ማድረግ ትችላለህ። እንደፈለክ ነው። ሃይቴክ ነች። በጣም ምርጥዬ ነች። አይ በቃ ይሄን ላይ ብሉ እናንተ ብሉ። ፔንኪለርዬ በጣም ይቅርታ። እሺ ነው ግቢያውን በቃ በእናትሽ ቅድም እኮ በቃ እኔ እኮ አንድ የሚያስገባውም በራሱ ማለት ነው አላውቅም። እሺ እኔ እኮ አይደለሁኝም እኮ ያስገባሁት። ያው በቃ ቻሉት እንግዲህ ይሄድባቸዋል። ደግሞ እኔ ላይ ይሄድብኛል እንኳን ተውና እናንተ ላይና እንዳትደበር እሺ እናቴ አብሽር። ኧረ በኢየሱስ ስም እኔ ከቁም ነገር ራሱ አልቆጥረውም። ወደ ስራ ላይ ልገባለሁ አሁን አለምዬንም ነገር ያለ እሷም ደግሞ በቃ በጣም ትቆጣለች። እኔ እኮ ዞር ስል ማን እንደሚያስገባው አላውቅም። ትቆጣ እውነት አላት እሷ እንዴ ተናግሯት ነው እሷ እውነት አላት እኮ ኬኩን እሷ የለችበትም እንደዚህ አይነት ስራ ላይ ያናዳል። እርግጥ ግን ምን እናርግላት? እሺ በእናትሽ የሆነ ነገር ምን አናጋጭ የሆነ አየር። አረ ምንም አያስፈልግም ምንም አያስፈልግም። ደምረውና እዛ አሁን በደንብ ፑሽ ማድረግ አለብን ወደ ጴንጤዎች እንዲመለስ በቃ ሰላም ይሆናል። አረ በእናትሽ አይ ቆይ አንተ የግል ጠይቃችሁ ኦርቶዶክስ ሆኖ እንደዚህ ተሳዳቢ ጠጪ ነኝ ካለ ጴንጤ ሆኖ መጠጣቱን አቁሞ ቤተሰቡ መስነሳት የሚመራ ከሆነ እግዚአብሔርም የሚወደውም እንደዚህ አይነት ህይወት ነው። በነገራችን ላይ አይ ግን ይኸውልሽ አንድ ነገር ኦኬ እምትዩ ሜክ ሴንስ አይደለ? ሜክ ሴንስ ግን አሁን አንዳንዴ ምን አለ መሰለሽ አንቺን ለምን የምናዋራሽ ይመስልሻል? ሚኒሊክ ለማን ነው ሼር የምታደርገው? አሁን አንቺን የምናዋራሽ ምናልባት አሁን እያወራን የምናወራውን አንደርስታንድ ታደርጊያለሽ ብለን አስበን ሊሆን ይችላል። ገባሽ አይደል? እና ሰዎች ደግሞ በተለያየ የኑሮ ሁኔታ ውስጥ ሲሆኑ የሆነ ሙድ ስዊንግ አለ። ገባሽ? እና አሁን ደምረው በጣም ወዳጄ ነው ለኔ፣ ግን ኮንትሮል ማድረግ የምትችይው ሰው አይደለም አሁን ባለው ባህሪ። ገብቶሻል ማውራው ነገር ሶ እዚህ ጋር ኦኬ ምን ያክል ከእንዲህ አይነት ሁኔታ ውስጥ ካለ ሰው ጋር ምን ያህል ነው በእልህ ተገባብቶ የሚኬደው? በቃ አንቺ ራስሽን ማለት ነው ገባሽ? አንቺ ራስሽን ከዚህ ነገር ላይ ማቀብና ማውጣት እሱ አይችልም። ልንገርሽ እኔ የተረዳሁት እሱም ይችል አይመስለኝም። እና ምናልባት አሁን ከእናንተ ሳይድ ላይ ይሄ ነገር ቢቆም ማለት ነው ምክንያቱም somehow ጉዳይሽ አይደለም። አንቺ አሁን ደምረው ባሰድቢም ህይወትሽ አይደለም። ገብቶሻል? የሆነ ነገር ወይም ቆርጠሽ ላኪላቸውን ብትሆን እንትናም ቢሆን ማነው አናፖሎ ግን አሁን እሱ ግን እንደ ስራ እንደ ህይወት ነው የያዛችሁ። ቀን ያየሁት ነገር ይሄን። ስለዚህ የሆነ አንዱ በቃ ብሎ የሆነ አንዱ መፎረሽ አለበት። የሆነ ነገር ካለበለዚያ በቃ ይንዛዛል። ግን አንዴ እንደደደ let's say you win አንቺ ዊን አረጋችሁ እናንተ ሶስታችሁ ዊን ብታረጉ ምንድነው የዚህ ዊኒንግ ሪዛልት ደግሞ ቢባል ማለት ነው it could be ኤክስትሪም እንትኖች ማለት ነው። የሆነ ኤክስትሪም ሪዛልት ነው የሚኖረው። ገባሽ ወይ? በሆነ ቀን እንደዚህ ወይ ጠጥቶ ራሱን ሊያጠፋ ይችላል። አሁን እንደቀል አጥፋ ራስ ምናምን ልትዩ ትችያለሽ፣ ግን ራሱን ቢያጠፋ ደስ አይልሽ። እርግጠኛ ነኝ። ገባሽ? አንዳንድ ሰዎች ግን ውልብ ሊባቸው ይችላል በመቅስፈት ላይ ዴቭ ያወራው ነገር እንዳለ ሆኖ ሰው ኦርቶዶክስ ሆኖ እንደዚህ እየጠጣው ነው እየሰከርኩ ነው እያበድኩ ነው ካለ ጴንጤ ሆኖ ጤነኛ ሆኖ ህይወቱን እየመራ ከሆነ እኔ ያንን ነው መደግፈው። ይቅርታ አድርግልኝ።
ገባ? እግዚአብሔርም የሚደሰተው በዛ ነው እንጂ እየሰከረ እየጠጣ እንደዚህ እየተንዘላዘለ ቤተሰቡ ሚስቱን እየቀጠቀጠ ምናምን ፔንክለር ይሄ የሃይማኖት ምናምን ጉዳይ እኮ አይደለም ጋይስ። ይሄ እሱን ነው አሁን አንቺንም ልልሽ የምፈልገው this is not orthodox አይደለም። ይሄ የእንትን አንስቴብል ይመለስ ነው ነው ያለው። ልመለስ ብሏል፣ ፈቀዱለትና ይመለስ። መመለስ አለ መመለስ ሜንታሊ አንስቴብል የሆነ ሰው ታውቂያለሽ? ሜንታሊ አንስቴብል መሆን አለመረጋጋት በህይወትሽ ላይ ሜንታሊ አይምሮሽ የተረበሸ በቃ ረብሻ ውስጥ ነው አይምሮ ያለው እንጂ this is not being orthodox ወይ ሙስሊም ወይ ጴንጤ መሆን አይደለም። ይሄ ጉዳዩ አስተምሮ እኮ አይደለም ግጭቱ እና የተለያዩ እንግዲህ ያው መጠጥ ይጠጣል የምታየው ነገሮች አሉ አይደል? ይሄ ነገሮች ከልጋና ምናምን ከዚህ ጋር የሚወራወረው ሰው አገኘ ገባሽ? ስለዚህ አሁን አንቺ አሁን ብትተዩ ምንም ላይሆን ይችላል ብዬ ስለማስብ ነው እሱን እየቀረብኩት። አስበሻል? ወዳጄ ነው እሱ ያልኩሽ ነው። ለምን እሱን አትለውም አትይኝ? ይስያም ሳይ ምናልባት ከእናንተ ሳይድ ይሄንን ነገር መቋቋም ከቻላችሁ እና መተው ከቻላችሁ ሜቢ ዛሬ ሊሳደብ ይችላል ወይ ነገር ሊሳደብ በቃ ይቆማል፣ ይቀራል፣ አለቀ፣ ቻው ነው። ሌላው ነገር ግን እንትና ጓደኛሽ ደግሞ ክሊርሊ ንገሪልኝ ሚስ አንደርስታንድ አድርጋኛለች። ቅድም ገብተው ሲሰዳደቡ እየተታረቁ ሄደው ከዛ በኋላ ነገሮች ተቀየሩና መሰዳደብ ጀመሩ። እየተሰዳደቡ እያለ አስወረድኳት። አይ እኛ ሲጀመር ስለሱ አናወራም ብለን ትተነዋል። ግን የሆነ ፕሮቴስታንቶች ቤት ኮሜንት ላይ ካየን የሆነ ገስትሪ ምናምን ካየን መጥቶ የሚሰድበን ምናምን ከሆነ ትተነው እሱ ግን የማይታወን ከሆነ ምንም ማንንም ማስቆም አትችልም። ገባ አይደለም? አይ እንደሱ አይደለም። እኔ ለምን መሰለህ ስማ ቆይ ዲቫይ አይ ይሄ በጣም ሆነስት ሆነ ምናምን አውራ እንደዚህ እንትን ብላ አይደለም ማውራት ያለብህ። እሱ ያለውን እሱ የተናገረውን ምናምን አይነት ሰው ስላልሆንኩኝ እሷም አይደለችም እኮ ግን እንደዛ አይነት ሰዎች ስላልሆንን ንቀነው ትተነው ምናምን ነው እንጂ እኔ በኢየሱስ ስም ደምረውን ከዚህ በላይ መረገጥ የነበረበት ሰው ነው። ግን እኛ እንደዛ አይነት ሰዎች አይደለንም። አለቀቅ ሰዓትም የለኝም እኔ ከሱ ጋር መሰዳደብበት እንጂ እኛ እኮ በጣም መሬት ላይ በጣም ብዙ ህይወት ያለን ሰዎች ነን እኮ። እሱ ምንም ህይወት ከሌለው ምንም ስራ ከሌለው ምናምን እንዲወጡ የሚሳደብ ከሆነ ከሱ እኩል መመላለስ እኮ ትልቅ ነገር ባለጌ መሆን በጣም እውቀት የሚጠይቅ ነገር አይደለም። ስለዛ ተተናው ነው እንጂ ብዙ እሱ ላይ ማለት ራሱ እችላለሁ። አሁን እኔ ያልኩ ያለሁት እንደ አቋም ነው ራሱ የምናገረው ሁሌም ማለት ነው። በሄድኩበት ራሱ እንደውም ደምረው ወደ ጴንጤዎች ይመለስ ብዬ ነው የምናገረው። ገባ? እንደዛ ነው በስነ ስርዓት በቃ ያምኝበት ነው ማወራው ራሱ ምንም አልጸጸትም እንዲሳወራ ተጠጠቅ አይደለም ልሽ ለምሳሌ ባትዩ what do you lose እልሽ satisfy አይሆንም እንጂ ግን there's nothing you lose ታውቂያለሽ። አንቺ ያለሽ የምትኖሪው የት እንደሆነ አላውቅም፣ ግን ባለሽ ህይወት ባለሽ ስታተስ ባለሽ አሁን ሜንታል ስቴቢሊቲሽ አሁን ሳይሽ ባለሽ መረጋጋት ምናምን ይሄን ባቲ ህይወትሽ ላይ ለውጥ አያመጣም። ግን ለኔ ብዬ አይደለም የምልህ ወንድሜ፣ ለኔ ብዬ አይደለም የሚመለስ የምለው ለቤቱ ሚስቱ ለልጆቹ ነው። ሰውየው እኮ ልጆቹን እየቀጠቀጣቸው እኮ ነው። ኤቭሪዴይ እኮ በጠጣ ቁጥር እኮ ሰላም እየነሳቸው እኮ ነው። ለእኛ እኮ አይደለም አሁን ማሰብ ያለብህ። እኛን የት ያገኘናል ከስድብ ውጭ? ማሰብ ያለብህ እዛ ልጆቹን እየቀጠቀጠ ነው። ካልሆነ አትተውትም ማለት ነው። ደባረም ላይ ጴንጤ ስሆን ነው መተዋል። እሺ ምን እናድርግ? ጴንጤ ስሆን ነው መጠጣት ማቆም፣ መደባደብ፣ መሳደብ ማቆም። ለምን እሱን ዲቴል ታዩ በቃ ኦኬ ባይ ሌትስ ሊቭ ሂም ተውዴቭ ይኸውልህ፣ እግዚአብሔር ከጠራ እስከ መጨረሻው ነው የምትጸናው። እግዚአብሔር ካልጠራ ግን እንደዚህ ወላወል ነው የምትሆነው። እስኪ አሁን ይኸውልሽ አሁን አንድ እኛ ይኸው መሀል እየገባን ያለን ሰዎች አለናል አይደል? ስለዚህ እስኪ ከሆነ ስድብ ቢሳደብ ነው አይደል መቶ ተበጠሉ ትላንትና የተሳደበውን ነገር ስድቦች ምናምን አንቺ ነሽ ከሌነች ማለት አይደለም። ይሄንን አንደርስታንድ ብናረግ ሰዎች አይደላችሁም ካልሽ ከኛ ጋር ማውራት የለብሽ ይኖረም እና አሁን ኦኬ የሆነ ሁለት ቦታ ላይ የተነሳ እሳት ስላለ አንዱን ኮንትሮል አድርገን አንዱ ጋር ካልሄድን ሁለቱን በአንዴ ኮንትሮል ማድረግ አልቻልንም።
ገባሽ? ስለዚህ በዚህ መተባበር ከቻላችሁ ማለት ነው ምንም ይሁን እስናት አባውት ስለደምረው ኳሊቲ አይደለም ማውራሽ ስለምንም ነገር አይደለም ማውራ በቃ just ignore him leave him like he's never been there you know what I mean በቃ ልክ ያለም ያልተፈጠረ ነገር ነው። ከዛ በዛኛው ሳይድ ደግሞ ይሄን ፌቨር እናንተ ስታረጉ ደግሞ ኢግኖር አይደለም የምናደርገው በሱ በኩል ደግሞ ምንችለውን ተጽዕኖ ምንም አይነት ነገር ወደ እናንተ እንዳይመጣ in favor ይሄን ደግሞ እዛ ጋር ሄደን ሰራና ከዛ በኋላ ይሄ ነገር ተቋጨ ቆመ ቀረ ማለት ነው። ገብቶሻል ማውራው ነገር አለበለዚያ በቃ እብደት ለእብደት መተባበድ ነው የሚሆነው እና የሆነ ቀን ደግሞ እናንተም ክብር ያላችሁ ሰዎችም ደግሞ በሆነ ንዴት በሆነ ነገር የሆነ ሰዓት ላይ ሉዝ ልታረጉ ትችላላችሁ። እኔ ደስ አላለኝም ሄዶ አካሄድ ከዛ አንፃር ይቅርታ አንድ ጊዜ እህቴን ላናግራት ፈቃድ ካልሆነ ይቅርታ ሰላም ብያለሁ እህቴ እኔ አላቅሽ የመጀመሪያ ቀኔ ነው ዛሬ ካየሁሽ እኔ ቤቴ እዚህ ቤት ነው በተረዳሁት ትላንትና ስለሱ ስንናገር ነበረ አንዳንድ ነገሩ አልወደንለትም ማለት ግልጽ የሆነ ቫዮሌት የሚያደርገው የሰዎችን ኢንዲቪጁዋል ፍሪደም መብትን የሚጋፋው ነገር አለ ከዛም ባለፈ ሰብዕናን ሌሎችንም ነገሮች ቫዮሌት ያደርጋል ይሄ ማንም በሰማይም በምድር ተቀባይነት የለውም በዛ ደረጃ ሳየው የሚያደርገው ድርጊቶቹ አግባብ አይደሉም በቃ አያግባባንም እንኳን በህግ የሚያስጠይቅም ሊሆን ይችላል for that matter ግን ቅድም አንድ መጀመሪያ ላይ በነበረው ውይይት ላይ አንድ ልቤን የገዛ ቀልቤን የገዛ ንግግር ተናግረሽ ነበር ከሱ አይደለም ጸሎት ነው ልናረግለት የሚገባው የሚል አንደበትሽ ሲወጣ ሰምቻለሁ እና which is በጣም ደስ የሚል ንግግር ነው የክርስቲያን ወጉ ይሄ ነው የክርስቲያን ለወደቁት ለተሰናከሉት ለጠፉት በክፉ ለተያዙት በጭንቅላሉት ጸልዩላቸው ነው የተባለውና ቅድም የተናገርሽው አማርኛ ትልቅ አማርኛ ነው ቃልዮት ያሰማልን ትልቅ ቃል ነው የእግዚአብሔር ቃል ነው ያን በተናገርሽበት አንደበት ደግሞ ሪቨርስ ሌላ ነገር ስትናገሪ እኔ ቅድም ያንን አነጋገራታ እቺ ልጅ እግዚአብሔር ገልጦላት የተገለጠላት ልጅ ናት በእውነት ተረድተዋለች ማለት ነው በዚህ አንደርስታንዲንግ ያለሽ ሰው ዋይ ምንድነው ያንቺ አልቲሜት ጎልሽ በደምረው ጉዳይ እዚ ፐርሰናል ነው ወይስ ቤተክርስቲያን ነው ቤተክርስቲያን ደግሞ ጠላቶቻችሁን አንድ ጌታ ክርስቲያን የሆነ ሰው የክርስቶስ ተከታይ ሆነ የበደላችሁን ምን ያህል ስንት ጊዜ ይቅር ማለት እንዳለብን ጌታ ራሱ በቃሉ መስከሮልናልና በግል ነው ችግሩ personally is like family wise personal wise no business wise when whatever ጎሳ ጎጥ whatever ነው ወይስ ቤተክርስቲያን ከሆነ ቤተክርስቲያን ስርዓት አላት የቤተክርስቲያን የራሷ አስተምሮ አላት የቤተክርስቲያን የራሷ ልምምዶች አላት ከዛ አልገባኝም ምንድነው ያንቺ ከሱ ጋር እንደዚህ ፐርሰናል እሱስ ወደ አንቺ በዚህ ደረጃ ቫዮሌት የሚያደርግሽ ለምንድነው አንቺስ ለምንድነው ያልተውሽው just በቃ ቤተክርስቲያን ነው ሶሻል ሚዲያ ምንድነው ግልጽነትና ተጠያቂነት የሌለው በጣም ሳይኮሎጂካል ክራይሲስ ሶሻል ክራይሲስ የማህበረሰብ ቀውሶችን እየፈጠረ ያለው ሶሻል ሚዲያ ነው ሌላ ብዙ ህይወት ልትኖሪ ስትቺ ዋይ ስታክ አደረግሽ እዚህ ቦታ ላይ እሱስ ወደ አንቺ ሊመጣ በምን ምክንያት ቻለ ለምንድነው ይሄ ነገር ትሪገር ያደረገው አንቺ ጋር አንቺ ቅድም በተናገርሽበት አንደበትሽ ክርስቲያናዊ ቃሉን ያወቅሽው ቃሉን እየኖርሽው እንግዲህ ሆፕፉሊ ትኖሪያለሽ ነው ማምነውና ምንድነው ክላሽ ያደረገብሽ በቃ ይሄ ከሆነ የሱ ችግር አንቺ ባስቀመጥሽው በትክክል አስቀምጠሽዋል መፍትሄ የሚሆኑም ችግሩን ገልጸሻል መፍትሄውንም አስቀምጠሻል ጸሎት እንደሚገባው ከራሱ እንዳልሆነ በክፉ እንደተያዘ አስቀምጠሻል ያን ባልሽበት አንደበትሽ ለምን የመጀመሪያው ፐርሰን አንቺ አልሆንሽም ለምን ሚዲያ ላይ ወጥቶ ይሄ ልጅ ቱ ዲ ኤክስትሪም እየሄደ ነው እኔ በዛኛው ወገን በመናፍቁ ዓለም ስለ ወንድሜ ስለ ልጅ ወንድሜ ነው ሁሉም ወንድሞች ነን በጣም የሚገርም ፖስት እያየው ነው በጌታ